ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሁድ እስከ እሁድ። ጤና ይስጥልን ተመልካቾቻችን፣ ከኤልሻዳይ ቴሌቪዥን ኔትወርክ የሚተላለፉትን የተለያዩ ፕሮግራሞች በያላችሁበት ሆናችሁ ስለምትከታተሉ እግዚአብሔር አምላክ አብዝቶ ይባርካችሁ ማለት እንወዳለን። አሁን በቀጥታ የምንሸጋገረው ከእሁድ እስከ እሁድ ወደ ተሰኘው ሳምንታዊው የመረጃ ሰዓታችን ይሆናል። ከሀገር ውስጥና ከውጭ በሳምንቱ ከነበሩ ክንውኖች መንፈሳዊ ይዘት ያላቸውንና በተለይም ለእናንተ ለተመልካቾች ሰፋ ያለ ግንዛቤን ታገኙበታላችሁ ብለን የመራረጥናቸውን መረጃዎች አክለን ወደ እናንተ እናደርሳለን። ከስቱዲዮ ባለሙያዎቻችን ጋር ሆነን እኔ ሰለሞን ተክለጻድቅና መክሊት አመሉ በጋራ ከእናንተ ጋር እንቆያለን። ሰናይ ጊዜ ይሆንላችሁ። ከእሁድ እስከ እሁድ። መክሊት፣ እንግዲህ ያንቺንም ሰላምታ አክዬ ወደ ተመልካቾች አድርሻለሁ። ስጋት አይግባሽ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር ይመስገን። እኔም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ከእሁድ እስከ እሁድ በተሰኘው ሳምንታዊ የመረጃ ሰዓታችን ላይ ነው የምንገኘው። እንግዲህ የመጀመሪያ የምናደርገው ከሀገር ውስጥ የመረጥነውን ዜና ነው። ሰሞኑን ኤገስት ላይ ስብሰባ ነበር። አንድ ታላቅ ስብሰባ ተካሂዷል። ይህ ስብሰባ በአካል ጉዳትና ጉዳተኝነት እንዲሁም ደግሞ ቤተክርስቲያንን ማካቶ የተደረገ አጀንዳ ነው ወይም የተያዘ አጀንዳ ነበር። በዚህ ስብሰባ ላይ የተለያዩ አካላቶች ተገኝተዋል። እሱን ወደ በኋላ እንመለስበታለን። ምናልባት ግን ትንሽ ለየት የሚያደርገው ይህን ስብሰባ ምን ነበር? በዚህ ስብሰባ ላይ ዘማሪ ያገኘው ይደግ ያው መቼም ይታሰባል፣ ይጠበቃል። እሱና አንድ ሌላ ራሱን አክቲቪስት ነኝ እያለ የሰየመ ለምን እንዳለም ወደ በኋላ እንመለስበታለን። ዘማሪም ነው በነገራችን ላይ፣ ሲሳይ ማሞ ይባላል። ሁለቱም ተገኝተው ነበር። በተለይ በዚህ ኤገስት ላይ በተካሄደው ትልቅ ስብሰባ እነዚህ ሁለት ዘማሪያን አገኘው ይደግና ዘማሪ ሲሳይ ማሞ የህይወት ተሞክሯቸውን ልምዳቸውን ያካፈሉበት በጣም አዳዲስ የሆነ አግራሞት የሚፈጥሩ ነገሮችን ያንጸባረቁበት ነበር። በተለይ ይሄ ላይፍ ኤክስፔሪንሳቸው እውነትም እንዲህ ነው ወይ እስከምትይ ድረስ ማለት አካል ጉዳተኝነት ምንና ምን እንደሚመስል በእያንዳንዱ ሰው ውስጥ ምልከታን የሚቀይር አቅጣጫን የሚቀይር ተሞክሯቸውን ያካፈሉበት ነበር። ያው ወደ በኋላ እሱን አክለን እንግዲህ ለተመልካቾች እናደርሳለን። ሌላ ደግሞ ሰው ላይ እንግዲህ ከዚህቹ ሀገራችን ሳንወጣ ባሳለፍነው ሳምንት በአዲስ አፍሪካ ኮንቬንሽን ሴንተር በሄለን መስፍን የተዘጋጀ ኤምፓወር አዲስ የተሰኘ ትልቅ ኤግዚቢሽን ነበረ። እንግዲህ በዚህ ኤግዚቢሽን ላይ በብዙ ሺህ የሚቆጠሩ ጎብኚዎች ተገኝተው ነበረ። በዕለቱም የተለያዩ ግለሰቦችና ድርጅቶች ምርትና አገልግሎታቸውን ይዘው ገብተው ነበረ። ከነዚህም ውስጥ እንግዲህ በጎ አድራጎት ድርጅቶች አንዱ ነበሩ። እንግዲህ ከነዚህ በጎ አድራጎት ድርጅቶች ውስጥ አንዱን የምናይ ይሆናል። ጥሩ መክሊት፣ እንግዲህ አንቺ እንዳልሽው ወደ በኋላ እንመለከተዋለን። ከሀገር ውስጥ ደግሞ ወጣ ብለን ከውጭ የመረጥነው አንድ አስገራሚ ዜና አለ። ሰሞኑን ኢራን ላይ ደም እየዘነበ ነው የሚባል ነገር ሰምተሻል? ደም ዘነበ እየተባለ ነው። አዎ፣ ኢራን ላይ በጣም አግራሞት የፈጠረ አንዳንዶቹን ያስደነገጠ አንዳንዶቹንም ደግሞ ያስደመመ ከሰማይ የዘነበው የደም ዝናብ ምድሪቷን የደም ጎርፍ እያጥለቀለቃት ነው። ደሴቶቿንና እንዲሁም ከተማዋን ጭምር ቴሄራንን ጭምር የሚባል መረጃ እየተናፈሰ ነው የሚገኘው። ይህንን እንግዲህ ወደ በኋላ መለስ ብለን እንመለከተዋለን ከተለያየ አቅጣጫ። ከእሁድ እስከ እሁድ እንግዲህ የመጀመሪያ የምናደርገው የኤገስቱን ስብሰባ ነው መክሊት። በዚህ ስብሰባ ላይ እንደነገርኩሽ ቅድም አካል ጉዳተኞችና ቤተክርስቲያን ያላቸውን ጥምረት አንድነትና ልዩነት፣ በተለይም አሁን ላይ ደግሞ ቤተክርስቲያን ለአካል ጉዳተኞች የምትሰጠው ቦታ ምን ያህል ነው? ግንዛቤውስ እስከምን ድረስ ነው? ቤተክርስቲያንና አካል ጉዳተኝነትን በተመለከተ የተፈጠሩ ተግዳሮቶች በሀገር ውስጥም ሊሆን ይችላል፣ ከሀገር ውጭ ሊሆን ይችላል። ቤተክርስቲያንና አካል ጉዳተኝነት ወይም አካል ጉዳተኛ ምንድን ነው ያላቸው ዝምድና? በመካከላቸው ያለው የተፈጠረ ተግዳሮቶች፣ ቻሌንጆች አሉ ወይ? ማለት ቤተክርስቲያን ለአካል ጉዳተኞች የምትሰጠውን ግንዛቤ በቂ እንዳይሆን ወይም ደግሞ ትክክለኛው መጽሐፍ ቅዱሳዊ ሆኖ እንዳይገኝ ያደረገ ተግዳሮቶች፣ ቻሌንጆች አሉ ወይ? ካሉስ መፍትሄዎቻቸው ምን ሊሆኑ ይችላሉ? የሚል በዚህ ኤገስት በነበረው ስብሰባ ላይ ሰፊ ውይይት ተካሂዶበታል። እንግዲህ ያው የዚህ ስብሰባ ወይም የዚህ ጉባኤ ዋና ዓላማ የነበረው ቤተክርስቲያን ለአካል ጉዳተኞች ያላት አስተያይ ወይም ደግሞ እይታ እንዴት ነው፣ እስከምን ድረስ ነው፣ እንዲሁም ደግሞ በቤተክርስቲያንና በአካል ጉዳተኞች ዙሪያ ያሉ ችግሮች መፍትሄዎቻቸውስ ምንድናቸው፣ እንዲሁም ደግሞ በቀጣይ ቤተክርስቲያን ምን አይነት እርምጃዎችን መውሰድ አለባት በሚሉት ርዕሰ ጉዳዮች ላይ ለመወያየት ነበረ።
ሌላው እንግዲህ በዚህ በኦገስት በነበረው ስብሰባ ላይ የተካፈሉት ወይም የተገኙት በኢትዮጵያ የወንጌላውያን ቤተክርስቲያናት ህብረት የካውንስሉ አመራሮች ተገኝተው ነበር። የስነ መለኮት አንዳንድ መምህራንም ተገኝተዋል። እንደዚሁም የእናቶችና ህጻናት ማህበራዊ ጉዳይ ሚኒስቴር ተወካይ በስብሰባው ላይ ነበሩ። እንዲሁም ደግሞ ከየቤተ እምነቱ የተውጣጡ አገልጋዮችም ተገልጋዮችም ነበሩ። የሚዲያ ባለሙያዎችም እኛን ጨምሮ ማለት ይቻላል። እንዲሁም ደግሞ ሀገር በቀል ከሆነ አንድ ሆስፒታል ህጻናት ላይ የሚያክም ከህጻናት ጋር የሚሰራ ሆስፒታል ኪዩር የተባለ የህጻናት ሆስፒታል ባለሙያዎች እዛ የሚሰሩ ባለሙያዎች እና የካውንስሊንግ ዳይሬክተሯም ተገኝተው ነበር። ሌሎች ተደራሽ አካላቶችና ጥሪ የተደረገላቸው እንግዶች በስብሰባው ተገኝተው ነበር። ያው እንግዲህ በስብሰባው አሁን ከጠቀስካቸው ከተገኙ እንግዶች በተጨማሪ በዓይነ ስውራን አገልጋይነት የምናውቃቸው ዘማሪ ያገኘው ይደግና ዘማሪ ሲሳይ ማሙ አንዱ የተገኙ የክብር እንግዶች ነበሩ። እንግዲህ ዘማሪ ያገኘው ይደግ በዝማሬ አገልግሎቱ አብዛኞቻችን የምናውቀው ዘማሪ ሲሆን እንዲሁ በተለያዩ በአገር አቀፍ ደረጃ የሚዘጋጁ ከአካል ጉዳተኞች ጋር የተገናኙ ፕሮግራሞችም ላይ ሲሳተፍ አይተናል። ዘማሪ ሲሳይ ማሙ ደግሞ በዝማሬ የሚያገለግል እንዲሁም ደግሞ በኢትዮጵያ በአካል ጉዳተኛና የአካታች አስተባባሪ የሆነ ራሱን እኔ የዲሴቢሊቲ አክቲቪስት ነኝ ወይም ወትዋች ነኝ የሚል ግለሰብ ነው። ግን ለምን ዘማሪ ሲሳይ ራሱን አክቲቪስት ነኝ ወትዋች ነኝ የዚህ የዲሴቢሊቲ ላይ በጣም ጎትጓች ነኝ። በነገራችን ላይ ግን ተመልካቾች ይህንን ወደ ፖለቲካው እንዳይወስዱብን የፖለቲካ ማቀንቀን ወይም የፖለቲካ አቀንቃኝ የምንለው እንደዚህ አይነት ስያሜ አይደለም። ዘማሪ ሲሳይ ያለው ራሱን አክቲቪስት ነኝ ብሎ ያለው ምንድነው? መነሻም አለው። እንደዛ ሊልበት የቻለበት መነሻ አለው። እሱን አሁን እንትን ማለት እንችላለን። ማለት ከፖለቲካ ወጣ ባለ ሁኔታ ማለት ነው። አክቲቪስት ነኝ ሲል ብዙ ጊዜ እይታችን እንደሚሆነው ፖለቲካና ፖለቲካ ብቻ ነው የምናየው። ግን በሌሎችም ተጓዳኝ በሆኑ አገልግሎቶች የስራ ዘርፎች ሁሉ አክቲቪስቶች አሉ እና ይሄ ዘማሪ ሲሳይ ምንድነው? ለዚህ አክቲቪስትነት በነገራችን ላይ ኦራተር ነው። በጣም ተናጋሪ ነው። በጣም አዋቂ ነው። ምጡቅ የሆነ አእምሮ ያለው ብዙ የሚያነብ ብዙ የሚጽፍ ወንድማችን ነው። አክቲቪስት ለመሆን ያበቃኝ ምንድነው አለ። በሚሊኒየም እንደው ለአድማጮች ለተመልካቾች ግልጽ ለማድረግ በሚሊኒየም ዘመን ሽግግር ላይ የኔ አይን ይበራል ብዬ ጠብቅ ነበር አለ። እዛ ስብሰባ ላይ እንደተናገረው ነውና ሲጀመር ያው ሲወለድም አይነ ስውር ነው እንደተወለደ ነው የተናገረው። በሚሊኒየም የዘመን ሽግግር ግን አይኔ ይበራል የሚለውን ትልቅ ድሪም ወይም ተስፋ እየጠበቅኩ ዘመን ሲሸጋገር ግን የኔ አይን አልበራም። ይሄ ነገር ወዴት ወሰደኝ? ከፈጣሪ ጋር እንድጣላ እግዚአብሔርን እንዳኮርፉ አደረገኝ፣ ከራሴም ጋር እንድጣላ አደረገኝ ነው ያለው። በቃ ማለት ራሴን ጠላሁት። ለምን እግዚአብሔር እንዲህ አድርጎ ፈጠረኝ? እኔ ከሰው የተለየው ነው ወይ? ምን ስለሆነ ነው? በሚል ትንሽ አስፍሮት ነበረ። በተጨማሪም አንድ ቀን ቤተክርስቲያን በአካል ጉዳተኞች ያላትን አካሄድ ፈትሻ ትክክለኛና መጽሐፍ ቅዱሳዊ አካሄዷን እንደምትከተል I have a dream እያለ ይናገር ነበር። ይሄ ለምን ይመስልሻል መክሊት? ምናልባትም በአሜሪካ ውስጥ ባለው ቤተክርስቲያን እሱ በሚገለገልበት ቤተክርስቲያን ውስጥ እሱ በዚህ ጎራ ውስጥ ያለ ሰው ስለሆነ ቤተክርስቲያን ካደረሰችበት መገለልና መድሎ የተነሳ ሊሆን ይችላል። ከዛ አኳያ ነው ይሄ ኦቲስት እንደዛ ሊል የቻለው እና በነበረው በኦገስት ስብሰባ ላይ እንግዲህ በጣም በትልቁ ሲንጸባረቅ የነበረው ነገር ይሄ ነው። በቃ ይሄ አቋም ይሄ አመለካከት መጥፋት አለበት። ወደ አዲስ ምዕራፍ መሸጋገር አለባት ቤተክርስቲያን ከአካል ጉዳተኞች ጋር በተያያዘ ማለት ነው። ይሄ ነገር እየተወራ ነበረ። እንግዲህ እግዚአብሔር ይህን ቀን እንዲያሳየን እግዚአብሔር ይርዳን። ያው ሌላ ደግሞ ዘማሪ ሲሳይ ማሙ በቦታው ካነሳቸው ነጥቦች አንዱ ቤተክርስቲያን በአካል ጉዳተኞች ዙሪያ በቂ የሆነ ጥናት ወይም ደግሞ ሪሰርችን እንደማታካሄድ ነው። ይህም አካል ጉዳተኞች የሚያጋጥሟቸውን ችግሮች እንዲሁም ደግሞ በመንፈሳዊ ሕይወታቸው በምን ደረጃ ላይ እንደሚገኙ ምንም አይነት ጥናትን እንደማታካሄድ ነው የተገለጸው። ከዚህም አንፃር ጥሩ እንቅስቃሴ ካሏቸው ሀገሮች ውስጥ አውስትራሊያን እናንሳ። አውስትራሊያ እንደ ኤሮፓውያን አቆጣጠር በ2011 ዓመተ ምህረት በአካሄደችው ናሽናል ላይፍ ሰርቬይ በሀገራቸው በሚገኙ ቤተክርስቲያኖች ውስጥ በአካል ጉዳተኞችና በቤተክርስቲያን ዙሪያ ያለውን ክፍተት ጥናት አድርጋ ነበረ። በዚህ ጥናት መሰረት በአካል ጉዳተኞች ቤተክርስቲያን ዙሪያ ላይ ያላቸውን ክፍተቶችና ችግሮች ምን እንደሆኑ ማወቅ ችላ ነበረ። እንግዲህ ይህም በቀጣይ ምን አይነት መፍትሄ እርምጃዎችን መውሰድ እንድታውቅ አስችሏታል። ከዚህም እንደምንረዳው ሌላው ሀገር በነገራችን ላይ ሌሎች ሀገራትን ተሞክሮ ነው መንደርደሪያ ሊሆን ይችላል ብዬ አስባለሁ እንደ ሞዴል። እንግዲህ የዚህን ባህል ሁሉም ሀገሮች የዚህን ጥናት ባህል ቢወስዱ በአካል ጉዳተኛ ዙሪያ ያሏቸውን ችግሮች መቅረፍ ይችላሉ። ሌላው ደግሞ የተነሳው ሀሳብ ቤተክርስቲያን ከእግዚአብሔር ቃል ይልቅ መንግስት ነው የሚያስገድዳት በአካል ጉዳተኞች ዙሪያ። ይህም እንደ ምሳሌነት ለማንሳት በሀገራችን እንግዲህ የአካል ጉዳተኞች ቀን ይከበራል። እንግዲህ ይሄ የሚከበረው መንግስት
ነው የሚያዘጋጀው ወይ መንግስት ነው የሚያቀርበው? የመንግስት ጣልቃ ገብነት ማለት ያው እንዳልሽው ምናልባት ቤተክርስቲያን እንደ እግዚአብሔር ቃል እሷ በመሪነት ማስከበር ሲገባት ማስጠበቅ ሲገባት መንግስት ግን ኢንተርፊር እያደረገ ጣልቃ እየገባ ያው በኔጌቲቭ ስንት ሳይወሰድ በፖዚቲቭ በሆነ አመለካከት ይሄ ለተመልካቾች ግልጽ ሊሆን ይገባል። ጣልቃ ገብነቱ የመንግስት ጣልቃ ገብነት እንደ ተጽዕኖ መፍጠር ሳይሆን በቃ መሆን የሚገባው ስለሆነ እንዳልሽው በአካል ጉዳተኝነት በጣም እየታየ ነው፣ በተለይ በቤተክርስቲያን ደረጃ ማለት ነው። ቤተክርስቲያን ራሷ መምራት ሲገባት መንግስት እየመራት እንዳለ ነው የሚያሳየው። እንግዲህ ከዚህ ጋር በተያያዘ በእንግሊዝ ሀገር ቤተክርስቲያን ለአካል ጉዳተኞች ባላት አፈጻጸም የተሻለች ሆናለች ተብሏል። ይሁን እንጂ አመለካከት ቤተክርስቲያን የነበራት አመለካከት ግን አልተቀየረም ነበረ። ይህም የሆነበት ምክንያት ምንድን ነው? ቤተክርስቲያን በአካል ጉዳተኞች ዙሪያ ያላት እንቅስቃሴ የመጣው መንግስት ከሚያስገድዳት ህግ እንጂ ቤተክርስቲያን ከእግዚአብሔር ቃል አንጻር እያየችው አልነበረም። በእንግሊዝ ሀገር ዲሴቢሊቲ አክት የሚባል የአካል ጉዳተኞች ህግ አለ። ይህ ህግም በሀገሪቱ የሚገኙ ሁሉም ቤተክርስቲያኖች ለመሰረተ ልማቶቻቸው ለአካል ጉዳተኞች እንዲመቹ እንዲሁም ደግሞ አገልግሎታቸውን ለነሱ ምቹ በሆነ መልኩ እንዲዘጋጅ ያዛል። እንግዲህ በዚህ ህግ መሰረት በእንግሊዝ ሀገር የሚገኙ ቤተክርስቲያኖችም መሰረተ ልማቶቻቸውን በዛ መልኩ ያዘጋጃሉ። እንግዲህ ከዚህ ባጭሩ የምንረዳው የተለያዩ በዓለማችን የሚገኙ ሀገራት ከቤተክርስቲያን ይልቅ የመንግስትን ህጎች ወይም ደግሞ የዓለምን ህጎች እየተከተሉ እንዳለ የእግዚአብሔር ቃል አንጻር ለአካል ጉዳተኞች የሚገባውን ፎከስ እየሰጡ እንዳልሆነ ነው የምንረዳው። አዎ መክሊት፣ ይሄ ወደ ሀገራችንም አሁን ባለው ነባራዊ ሁኔታም ወደ ማለት ባተያይ ማየት እንችላለን። አሁን እኛም ሀገር ላይ መንግስት ብዙ ስራ እየሰራ ነው። አካል ጉዳተኞችን በተመለከተ እንደምትመለከቸው አንዳንድ ህንፃዎች አሁን ዘመናዊ በሆነ መልኩ የሚገነቡ ህንፃዎች አካል ጉዳተኞችን አካታች እየሆነ ነው እንዲገነባ የሚደረገው። ይህም ብቻ አይደለም፣ በትራንስፖርት ዘርፉን ብንሄድ አሁን የሚገቡ አዳዲስ አውቶቡሶች አይተሽ ከሆነ አካል ጉዳተኞችን ተደራሽ የሚያደርግ ነው። ለነሱ ያው ሙሉ በሙሉ የሚጠበቀው ምቾትን ባያገኙም እንደው የተወሰነ ነገር እየተቀረፈ ያለ ይመስላል። በሌሎችም አገልግሎት ሰጪ ዘርፎች ላይ ይሄም እየታየን ያለው ማለት እንትኑ አለ፣ ነጸብራቁ አለ። ሙሉ በሙሉ እንደ አውስትራሊያ እንደ እንግሊዝ ሰፊ ስራ ወይም የሚጠበቅ ደረጃ ላይ ባይሆንም በሀገራችን ላይ ያለውን ስንመለከት ወደዛው እየተንደረደርን እንደሆነ ነው የሚያሳየው። ሌላው እንግዲህ የተነሳው ነገር ምንድነው? ባደጉና ባላደጉ ሀገሮች መካከል ደግሞ ያለው ክፍተት ጋፑ በጣም ሰፊ መሆኑ ነው የተነሳው በኤገስት በነበረው ስብሰባ ላይ። ይህ ማለትም ማለት ነው ባደጉት ሀገሮች ላይ አካል ጉዳተኞች ቦታ አላቸው። በሴኩላሩም በመንፈሳዊም ዘርፍ ብንመለከት ቦታ አላቸው። ማገልገል ይችላሉ፣ መስራት ይችላሉ፣ መናገር ይችላሉ። መብታቸው የተጠበቀ ነው በየትኛውም እንደ ማንኛውም ሰው ማለት እንደ ማንኛውም ሰብአዊ ሰው። እዚህኛው ግን ባላደጉት ሀገሮች ላይ ስንመለከት ግን ከዚህ የወረደ ነው ወይም ተቃራኒ ነው የምናገኘው። አንድ አካል ጉዳተኛ እንደ ምጽዋት ተቀባይ እንደ ምጽዋት ምንድን ይሄ እርጥባን ነው የሚባለው ወይም ደግሞ እንደ ሰጪ ሳይሆን እንደ ተቀባይ የሆነ አይነት ተጽዕኖ ውስጥ እንዳለ ቀንበር ውስጥ የሆነ ቀንበር ውስጥ የወደቀ ሰው እንደሆነ ከዘር ጋር ከእርግማን ጋር ከምንድን ይሄ ከሰይጣናዊ ወይም ይሄ ብቻ የተለያየ አይነት አመለካከት ነው የሚንጸባረቀው በአካል ጉዳተኞች ላይ። ምልከታው የማህበረሰቡ ምልከታ እሱን ነው የሚመስለው እና ከዚህ የተነሳ ቦታ አይሰጣቸውም። በስራም ሊሆን ይችላል፣ በአገልግሎት በመንፈሳዊም ዘርፍ ሊሆን ይችላል። ይህን ያህል ቦታ የላቸውም። ይሄ ግን ሊሆን አይገባም ነው የተባለው። ስለዚህ ይህንን ጋፕ ማጥበብ ያስፈልጋል፣ ይሄን ልዩነት ማጥበብ ያስፈልጋል የሚለው በሰፊው ተነስቷል። ኤገስት በነበረው ስብሰባ ላይ ሊሰራበት የሚገባው አንዱ ሀሳብ እንደሆነ ማለት ነው። እንግዲህ የቤተክርስቲያን ትልቁ ኃላፊነት ነው የሚሆነው። እንግዲህ በአካል ጉዳተኞች እየተወያየንም አይደለ? እስቲ በዓለማችን ካሉት ህዝቦች ምን ያህሉ አካል ጉዳተኛ ናቸው ብለህ ታስባለህ? መክሊት፣ በዚህ ላይ እንኳን የሰራሁት ስታቲስቲክስ ወይም ዳታ የለኝም፣ መረጃ የለኝም። ምናልባት አንቺ እንግዲህ የምታውቂው ነገር ካለ። ያ እንግዲህ በዓለማችን ካሉት ህዝቦች ውስጥ ወደ 16% የሚጠጉት አካል ጉዳተኞች ናቸው። ያው ይህንንም በቁጥር ስናሰላው ወደ 8 ቢሊዮን ከሚሆነው የዓለማችን ህዝብ ውስጥ 1.3 ቢሊዮኑ አካል ጉዳተኛ ነው ማለት ነው። ያው እንግዲህ ከነዚህም ውስጥ ደግሞ ከ5 እስከ 10% የሚሆኑት ብቻ ናቸው ወንጌል የደረሳቸው ወይም ደግሞ ለወንጌል ተደራሽ የሆኑት። ስንት ፐርሰንታችን? ከ5 እስከ 10% ብቻ ወንጌል ደርሷቸዋል በተደረገ ጥናት። ይሁን እንጂ ከነዚህም ውስጥ ደቀ መዝሙር የሆኑ ወይም ደግሞ በእምነቱ ጸንተው እንዲቆዩ ሊሆኑ የቻሉት በጣም ጥቂቶቹ ናቸው። ከዚህ ከ10% በጣም የወረደ ነው ማለት ነው። ይሄ ለምን ሆነ መክሊት? ይሄም የሆነበት ምክንያት አማኝ የሆኑ አካል ጉዳተኞችን ማብቃት ወይም ደግሞ በእምነታቸው ጠንክረው እንዲቆዩ
የማድረግ ኃላፊነት የቤተክርስቲያን ነው። ቤተክርስቲያንም በዚህ ረገድ በጣም ትልቅ ክፍተት ይታይባታል። በዚህም ላይ ደቀ መዝሙር ሆኖ የቀሩት ምን ያህሎቹ እንደሆኑ በቂ መረጃ የላትም። እንዲሁም ደግሞ ከእግዚአብሔር ጋር አጣብቆ እንዲያስቀር የሚያደርጋቸው በቂ የሆነ ትምህርት፣ ጠንከር ያለ ዘላቂ የሆነ ትምህርት ከመስጠት አኳያ እጥረት ይታይባታል። እንደውም አገኘሁ ይደግ በዚሁ ስብሰባ ላይ አንድ ነገር አንስቶ ነበር። ይህን በተመለከተ ምንድን ያለው እኛ አይነ ስውራን አሁን እንዴት ነው ማህበረሰቡ የሚመለከተን? መንግስተ ሰማያትን በቃ ሰተት ብለን የምንገባ ዜጎች አድርገው ነው የሚቆጥረን። ማለት ሌላ ቅጣት የለም፣ ይሄ ቅጣት ነው በራሱ። ስለዚህ ሌላ ቅጣት ስለማይጠብቀን በቃ በነፃ መንግስተ ሰማያት መግባት የምንችል አይነት ዜጎች አድርገው የሚመለከቱ አሉ። ይሄ ግን አይደለም፣ ይሄ አይደለም። ስጋና ደም የእግዚአብሔር መንግስት አይወርስም ሲጀመር። በቃ የሆነ የተናገረው ነገር ነበር አገኘሁ ይደግ ራሱ አሁን ባልሽው ሀሳብ ላይ አንተርሶ ማለት ነው። እና ምናልባትም በቂ የሆነ የደቀ መዝሙርነት ትምህርት የወንጌል ስርጭት ባሻገር አይሰጣቸውም፣ አይደረግላቸውም፣ ክትትል አይደረግላቸውም። ያም ራሱ እንግዲህ በእነሱ ላይ ያንዣበበ አንድ ትልቁ የአካላዊም ስሜታዊም ስነ ልቦናዊም ጫና የፈጠረባቸው አንድ ጉዳይ እሱ ሊሆን ይችላል። ቁጥሩ ፐርሰንቱ ስንመለከተው 5% በጣም የወረደ ነው። አስብ እንግዲህ ከዚህ ሁሉ የአካል ጉዳተኞች እንግዲህ 5% ኢማጂን ይሄ መስተካከል አለበት፣ በዚህ ላይ ሊሰራ ይገባል የሚል አንድምታ በጉባኤው ላይ ተነስቶ ነበረ። ሌላው የቴዎሎጂያን ዝምታ ነው። መክሊት እዛ ላይ ተነስቶ አንዱ የስነ መለኮት መምህራን በዚህ ነገር ላይ ለምንድን ነው ጥናታዊ ጽሑፍ የማይጽፉት? ከመጽሐፍ ቅዱስን ከማስተማር ጎን ለጎን በተዋረድ ዝቅ ወርደው ታች ድረስ እስከ ክርስቲያኑ ማህበረሰብ እስከ አብያተ ክርስቲያናት እየወረዱ ጥናታዊ ጽሑፎችን በዲሳቢሊቲ ላይ መነሻው ምንድን ነው? ከቤተ ክርስቲያናት ጋር ባለው ዝምድና ትስስር ምን ይጎላል? ምን ያስፈልጋል? በፋይናንስ፣ በአቅርቦት፣ በቴክኖሎጂ፣ በሌሎችም ዘርፎች በስነ ልቦና አገልግሎት መድረክ በመስጠት በማሳተፍ ስራ በመስጠት በማገዝ በተለያየ ዳይሬክሽን ምንም አይነት ጥናታዊ ጽሑፍ የተደረገ ነገር የለም። እንደው ሙሉ በሙሉ እንኳን እንደው ዴድ ነው ባንልም በጣም አናሳ ነው የሚል በጥናት እንደተደረሰበት ነው የተነሳው ሀሳብ። ለዚሁ ሌላው እንግዲህ ከተነሱ ሀሳቦች ውስጥ አንዱ የነበረው ደግሞ የግንዛቤ እጥረት ነው። ቤተክርስቲያን አካል ጉዳተኞችን ማብቃት፣ ለአካል ጉዳተኞች የሚገባቸውን ትኩረት መስጠት ኃላፊነቷ እንደሆነ ትዘነጓለች ወይም ደግሞ በሚገባ አትረዳውም። ይህም ለአካል ጉዳተኞች መስጠት ያለባትን ቦታ እንዳትሰጥ አድርጓታል። እንዲሁም ከዚህ ጋር ሌላ ተያይዞ የሚነሳው ሀሳብ ደግሞ በቤተክርስቲያኖች ውስጥ የአካል ጉዳተኞች ቁጥር ማነስ ወይም ደግሞ አለመኖር ቤተክርስቲያን ከነሱ አኳያ ታደርግ የሚገባቸው ነገሮች እንዳታደርግ ወይም ደግሞ እንድትዘናጋ አድርጓታል። እንግዲህ ወደ መጨረሻው ደርሰናል። መክሊት መጨረሻ ላይ እንግዲህ አገኘሁ ይደግ የተናገራቸውን አግራሞት የፈጠሩ ነገሮች እንደው ለተመልካቾች ለትምህርትም ለእውቀትም ስለሚሆን ብዬ ነው አገኘሁ የመናገር እድል ተሰጥቶት ነበር እና ምንድን ያለው እኛ አካል ጉዳተኝነትን አሸንፈን መኖር የምንችል ዜጎች ነን ያለው። ተሸናፊዎች አይደለንም፣ አሸንፈን መኖር የምንችል ዜጎች ነን። ወያረ ዊነርስ ነው ያለው። በጣም ደስ በሚል እንደው የፊቱ ድባብ ራሱ እውነትም አሸናፊነቱን በደንብ የገለጸበት ምንም አይነት ተጽዕኖ እንደሌለባቸው እሱ ራሱን ሞዴል አድርጎ የገለጸበት እንደው ምን አለ መሰለሽ እኔ ጌታን ሳላገኝና ጌታን ካገኘው በኋላ ያለኝ ስማርትነስ እየተለየ ሆኗል። ምክንያቱም መንፈስ ቅዱስ ስለሚረዳኝ ነው በውስጤ ብሏል። እንግዲህ ቃል በቃል ነው ስማርትነት ማለት ጉብዝናው ንቃተ ህሊናው እንደተቀየረ ነው የገለጸበት ነገር ነበረ። እንደውም አንድ ነገር ምን አለ እኛ ቤት አለ አገኘሁ ይደግ እኛ ቤት ዕቃ ቢጠፋ እኔ ነኝ ፈልጌ የማገኘው ብሏል። በጣም ነው የሚገርመው። እዛ ላይ የነበሩትም ተሳታፊዎች ትንሽ ፈገግ ብሏል። ምክንያት ቢጠበቀው አይናማ እያለ እንግዲህ አይን የሌለው ዕቃ የጠፋ ቀን አግኝቶ ካመጣ ይሄ ምንድን ነው? ይሄ አንድ የሆነ ራሱን እንግዲህ የሆነ ሪሰርች ውስጥ የሚገባ ነው ይሄ ራሱ። ምናልባትም ግን አገኘሁ ከዚህ ጋር አያይዞ ምንድን ነው ያለው ዕውራንን ጠቢብ ያደርጋቸዋል ይላል መጽሐፍ ቅዱስ ብሎ ቃል ተናግሯል። በጥቅስም ደረጃ አስቀምጦታል። ስለዚህ ይሄ ጥበብ ነው፣ እግዚአብሔር የሰጠን ጥበብ ነው። በዚህ ደስ ልንሰኝ ይገባል፣ እግዚአብሔር ልናመሰግን ይገባል፣ እንደውም ልንኮራም ይገባል ያለው አገኘሁ ይደግ ይህንን ተናግሯል። እንግዲህ ዘማሪ ካነሳው ሀገር ዘማሪ አገኘሁ ይደግ በኢትዮጵያ ቤተክርስቲያናት ውስጥ ወይም በኢትዮጵያ ከሚገኙ ቤተ እምነቶች ውስጥ የመሰረተ ክርስቶስ ቤተክርስቲያንን
ለአካል ጉዳተኞች ከምትሰጠው ትኩረት አንጻር የተሻለች ነች ብሏታል። ያው እንግዲህ ዘማሪ ያገኘው ደግ ካለው ምልከታ ወይም ደግሞ ከነበረው ኤክስፒሪየንስ አንጻር ለአካል ጉዳተኞች ከምትሰጠው ትምህርት እንዲሁም ደግሞ በአገልግሎቶች ውስጥ ከማሳተፍ አንጻር የተሻለች ቤተክርስቲያን ናት ብሎ አንስቶ ነበረ። እንደውም ስም እየጠቀሰም አሁን ወደ ጌታ ሄደዋል ብሎ አንዳንድ የጠቀሳቸውም አሉ እንደ መሪ አድርገው የቆጠራቸው እና ጥሩ አስተዋጽኦ እያደረጉ አሻራ ጥለው እንዳለፉ ነው የተናገረው። ሌሎችም አብያተ ክርስቲያናት እንግዲህ የኤምኬሲን ተሞክሮ ያው እንዲያስቀሩ እንዲጋሩ እኛ መልእክታችን ነው የሚሆነው። በመጨረሻም እንግዲህ ይሄን የተመለከተውን ዜናችን በዚህ መረጃችን በዚህ እንቋጭና ስብሰባው መጨረሻ ምን በሚል ነው የተጠናቀቀው? ቤተክርስቲያናዊ ንቂ ነው ለአካል ጉዳተኞች ያለሽን ግንዛቤ አሁንም አረፈደብሽምና አስተካክል ወደሚገባው መጽሐፍ ቅዱሳዊ እይታ ግቢ የሚል ነው። እንግዲህ በዚሁ የመጀመሪያውን ዜና እናጠናቅና ወደሚቀጥለው እንሂድ። ከእሑድ እስከ እሑድ እሺ እንግዲህ ተመልካቾቻችን እየተከታተላችሁ የምትገኙት ከእሑድ እስከ እሑድ የተሰኘው የመረጃ ሰዓት ፕሮግራማችን ላይ ነው። ወደ ቀጣዩ መረጃ የምናልፍ ይሆናል። ቀጣዩ መረጃ እንግዲህ በአንቺ በኩል ይመስለኛል ኢምፓወር አዲስ ባዘጋጀው ኮንቬንሽን ላይ ስለሱ ነው መሰለኝ ያዘጋጀሽው። እንግዲህ ቀደም ብለን ሃይላይቱን ሰተን ነበረ። በአዲስ አፍሪካ ኮንቬንሽን ሴንተር በሄለን መስፍን ኢምፓወር አዲስ የተሰኘ ትልቅ የሆነ ኤግዚቢሽን ተዘጋጅቶ ነበረ። እንግዲህ በዚህ ኤግዚቢሽን የተለያዩ ባዛሮች እና የፓናል ዲስከሽኖች ነበሩ። በዚህም በብዙ ሺህ የሚቆጠሩ ጎብኚዎች ተገኝተው ነበረ። የተለያዩ ድርጅቶችና ግለሰቦችን ምርትና አገልግሎታቸውን ይዘው ገብተው ነበረ። አሁን አንቺ እንዳልሽው በኮንቬንሽኑ ላይ እኔም የመገኘት አጋጣሚ እድሉ አጋጥሞኝ ነበረ። በጣም ደስ የሚል በደማቅ ስነ ስርዓት የተካሄደ ነው። የተለያዩ ባዛሮች ነበሩ። እንግዲህ ከጤና፣ ከቴክኖሎጂ፣ ከማኑፋክቸሪንግ ውጤቶች፣ ከአልባሳት፣ ሴቶች ውበት መጠበቂያዎች በጣም ዘርፈ ብዙ የሆኑ የንግድ እንቅስቃሴዎች የተካሄዱበት ኤግዚቢሽን ነበረ። ባዛሩ ይህን ይመስል ነበረ። እንግዲህ ምናልባትም አንቺ እንዳልሽው በዚህ ባዛር ላይ አንዳንዶች ተቋማቸውን ከሌላው ተቋም ጋር የሚያሳስሩበት ማህበራዊ ግንኙነታቸውን የሚያዳብሩበት የሆነ ሊንክ ተፈጥሮ ነበር ማለት ይቻላል። ልክ በዚህ ባዛር ከተገኙ አካላቶች አንዱ ደግሞ የተለያዩ የበጎ አድራጎት ድርጅቶች ነበሩ። በተለያዩ አገልግሎት የሚያገለግሉ በጎ አድራጎት ድርጅቶች ተገኝተው ነበረ። ከዚህም አንዱ የምህረት ደጅ ነበረ። የምህረት ደጅ ምንድን ነው? እንዲሁም ደግሞ በዛ ቦታ ምንን ይዞ ቀርቦ ነበር የሚለውን እስኪ አንዳንድ ነገር በለን። መክሊት የምህረት ደጅ እንግዲህ ያው እንደሚታወቀው በጎ አድራጎት ስራ ነው የሚሰራው፣ አገልግሎት ነው የሚሰጠው። ምናልባትም ይህንን ለማያውቁ ተመልካቾቻችን በኤልሻዳይ ቴሌቪዥን ኔትወርክ ባለቤትና መስራች ከሆኑት ወይዘሮ በለጡ ሀብቴ ወይም ፓስተር በለጡ ሀብቴ ይባል በእሳቸው መስራችነት ወይም በእሳቸው መሪነት የሚሰራ አገልግሎት ሰጪ ማዕከል ነው። በተለይ ሲወለዱ ጀምሮ የጤና እክል ያለባቸውን ህፃናቶች እና ደግሞ እንደዚሁም ደግሞ ወላጆቻቸውን እናቶቻቸውን ጨምሮ አገልግሎት የሚሰጥ ተቋም ነው። በጣም ትልቅ ተቋም ነው። ወላጆች ላይም ደግሞ የወላጆችን ተስፋና ደስታ ማደስ ላይ አገልግሎት እየተሰጠ ያለው ለየት የሚያደርገው እሱ ነው። በዛ አሁን ባልሽው በኮንቬንሽኑ በነበረው እንትን ላይ ማዕከል ላይ አንዳንድ ጎብኚዎች ወደዛ ሲመጡ እንደውም የሆነ እንደ ዶክመንተሪ ፊልምም ነበረ አገልግሎቱን በተመለከተ ያን እየተመለከቱ እውነትም እንደ ስሙ ምህረት እንደ ስሙ ነው፣ የምህረት ደጅ ነው። እንዲህ አይነት ምህረት ይሄ በቃ ምህረት ነው። እንዲህ አይነት ልጆችን ተደራሽ መሆን ለእንዲህ አይነት ልጆች በጣም ያንስበታል ስሙ እያሉ የተደመሙ ሰዎችን ተመልክቻለሁኝ። እንግዲህ የምህረት ደጅም ደግሞ የሚሰጠውን አገልግሎት በተመለከተ በተመሳሳይ ሌላ አገልግሎት ተመሳሳይነት ያለው አገልግሎት የሚሰጡ ግብረሰናይ ድርጅቶች ከዚሁ ከምህረት ደጅ አገልግሎት ጋር አብረው ለመስራት በጋራ ለማስቀጠል የሚገናኙበትን መድረክ እንዳለ ከትውውቅ ባለፈ ማለት ነው አጋጣሚ ተፈጥሮ ነበረ። መክሊት ልክ ነህ። እንግዲህ የተለያዩ ትስስር መድረኮች ተፈጥረው ነበረ። እንግዲህ ተመልካቾቻችን በምህረት ደጅ ዙሪያ ተጨማሪ መረጃዎችን ማግኘት ከፈለጋችሁ በኤልሻዳይ ቴሌቪዥን ኔትወርክ ዩቲዩብ ቻናል ላይ ገብታችሁ መመልከት ትችላላችሁ። ከእሑድ እስከ እሑድ ተመልካቾቻችን እየተከታተላችሁ ያላችሁት ከእሑድ እስከ እሑድ የተሰኘውን የመረጃ ሰዓታችንን ነው። እንግዲህ የተለያዩ የሀገር ውስጥ መረጃዎችን ወደ እናንተ አድርሰናል። አሁን ደግሞ መለስ ስንልና ከውጭ ወዳገኘነው ወደ መረጥነው አንድ መረጃ እንለፍ። መክሊት፣ በነገራችን ላይ ኢራን ላይ ዘነበውን ዝናብ ሰምተሻል? ኢራን ላይ ከፍተኛ የሆነ ዝናብ እየዘነበ ነው። ይሄ ዝናብ ለየት የሚያደርገው ምንድነው? የደም ዝናብ መሆኑ ነው። ከሰማይ የሚወርድ የደም ዝናብ ምድሪቷን፣ ደሴቷን፣ ከተማይቱን ቴህራንን ጨምሮ እያጥለቀለቀ ያለ እጅግ
አስገራሚ ዝናብ ነው። አንዳንዶች እንደውም ነዋሪዎቿ የተደናገጡም አሉ፣ የተገረሙም የተደመሙም አሉ እና በተለያየ ጎራ ተከፍለው ነው ስሜታቸውን እያንጸባረቁ ያሉት። ምናልባትም የብዙዎቹ ስሜት ምንድነው? ደስታቸውን የገለጹት ለረጅም ጊዜ ኢራን በዝናብ እጥረት ምክንያት የቆየች በመሆኗ ማለት ነው። ያ እንግዲህ በዚህ በጣም ግርምት የፈጠረው ደግሞ ለ50 ዓመት በድርቅ የተመታች ሀገር ሆና ሲጠበቅ የነበረው ዝናብ እንደዚህ አይነት የሚያስገርም የሚያስደነግጥ ዝናብ መሆኑ ነበር በጣም ሲያስገርም የነበረው። በእንቅርት ላይ ጆሮ ደግፍ ይላል የሀገሬ ሰው። እንግዲህ የ50 ዓመት ሙሉ በድርቅ የተመታችን ምድር ምን ይመጣል ምን ይዘንባል ተብሎ ሲጠበቅ እንዲህ አይነት የደም ዝናብ መዝነቡ ደግሞ እጅግ በጣም ሌላ ትንግርት ሆኖባቸዋል። ለእነሱ ብቻ ሳይሆን በመላው ዓለም ያሉትንም ሰዎች እያነጋገረ ነው የሚገኘው። ምናልባትም ኢራን በቴክኖሎጂ አኳያ ለማዝነብ ጥረት እያደረገች እንደነበረ ዘገባዎች ይላሉ ይነሳሉ። ግን ይህንን ደግሞ እንዴት ወስደውታል ነዋሪዎቿ? ምናልባት ከሃይማኖት ጋር በማያያዝ የፈጣሪን ቁጣ አይነት ነገር ነው የሚል ትንሽ ከሃይማኖት ጋር እያያያዙም ንስሐም እየገቡበትም እየጸለዩበትም ይገኛል። ከዛም አኳያ ሌላው እንግዲህ በዚሁ በኢራን ጉዳይ ሳንወጣ ሳይንሳዊ ምልከታም አሉ። ይሄን ምልከታም ያንጸባርቁ አሉ። የአይረን ኦክሳይድ ክምችት በሀገሪቱ ላይ ኢራን ላይ በጣም በብዛት ነው ያለው። ይሄ ኦክሳይድ በብዛት ስላለ ይሄ ኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር ክስተት ነው። መቼም መክሊት ሳይንስ የሚለውን አያጣም። ለምን አለም አንልም። ኤኒዌይ ግን በዚህ በኢራኑ አሁን ሰሞኑን ባለው በዚህ የደም ዝናብ እንግዲህ ሳይንሱ እንደዛ ነው እያለ ያለው። ኦክሳይዱ ከዝናብ ጋር ሲገናኝ የሚፈጠር ክስተት ነው ብለውታል። ለማንኛውም ግን ኢራን በእንዲህ አይነት ሁኔታ ላይ ትገኛለች። ለሁሉም መጸለዩ ተገቢ ነው። ከእሑድ እስከ እሑድ ተመልካቾቻችን እስካሁን ስትከታተሉት የነበረው ከዚህ ከኤልሻዳይ ቴሌቪዥን ስቱዲዮ ሳምንታዊውን ከእሑድ እስከ እሑድ የተሰኘውን መሰናዷችንን ነበር። እንግዲህ ከሀገር ውስጥም ከውጭም የመራረጥንላችሁንና ሰፋ ያለ ግንዛቤ ታገኙበታላችሁ ብለን ያመንባቸውን መረጃዎች ወደ እናንተ አድርሰናል። ሳምንት በሌላ መሰናዶ እንገናኛለን። እስከ ሳምንት ቸር ሰንብቱ። ከእሑድ እስከ እሑድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሑድ እስከ እሑድ በኤልሻዳይ ቴሌቪዥን ኔትወርክ። ከእሑድ እስከ እሑድ